ውድ ቤተሰቦቼ ተመልሼ መጥቻለሁ። ተመልሼ ስመጣ ላይ የተባለ ነገር ነው የመጣሁት። እሱንም ምንድን ነው የሰው ማንነት ለይታችሁ ማወቅ አለባችሁ ማለት ነው። የትኛው ሰው ጀግና፣ የትኛው ሰው ነው ጀግና ያልሆነው ማለት ይሄ ለይቶ ማወቅ የእናንተ ፋንታ ነው ማለት ነው። እናንተ ጀግና ስላላችሁት አይደለም አብርሽ ጀግና የሚሆነው ማለት ነው። አብርሽ ማለት በአሁኑ ሰዓት እኔ ብቻ ሳይሆን ህዝብ የመጣላውና ህዝብ የማይወደው ነገር እንደሚያደርግ ጠንቀቃችሁ ታውቁታላችሁ። ይሄንም ደግሞ እናንተ ታውቁታላችሁ ማለት ነው። ስለ አብርሽ አይመለከተኝም ነው ማለት ነው፣ ሁልጊዜም ስለማወራበት ማለት ነው። ነገር ግን ከብሩኬ አታወዳድሩት። እውነት አብርሽ የብሩኬን የጥፍሩን ጫማን እንኳን አያክልም። አረ ስለ ብሩኬም ስንት ነገር ተወርቶ ያልቃል። ወይኔ ብሩኬ ማለት እኮ እኔ እንጃ አላውቅም። እኔ በዩቱበር ከምሬ ነው የምላችሁ እንደ ብሩኬ የምወደው ወንድ የለም። የፈለገ ነገር ልትሉ ትችላላችሁ። ብሩኬ ማለት ከሁሉም ነገር ምን ይበልጣል መሰላችሁ? የሰው ክብር ይበልጣል። ብሩኬ ሀይሚና ብሩኬ እንኳን ተጣልቶ ለኦዲየንስ ክብር ይሰጣል። እውነቴ ነው የምላችሁ። እሱን እየሰደባችሁት እሱን እየዘቀዘቃችሁት ግን ምንድን ነው የሚለው አብዛኛውን ጊዜ ማለት ነው ብሩኬ እናንተ ፏ በሉ፣ እናንተ ዘና በሉ፣ አትጣሉ፣ አትጨቃጨቁ፣ የሰው ሀገር ነው ያላችሁ ብሎ ነው ለኦዲየንስ መልስ የሚሰጠው ማለት ነው። ትናንትና ያደረገውስ ነገር ለብሩኬ ይሄ ብቻ በቂ አይደለም እንዴ? ትናንትና ሀይሚና ያደረጉት ነገር ማለት ነው። ለሰው ክብር ቢኖራቸው ነው አይደል? ለሰው ቦታ ቢኖራቸው ነው። የሰው ልጅ ሰውን ወዶ ሰውን አክብሮ እኔ እንጃ ለሰው ቦታ ካለው የፈለገበት ይደርሳል ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቼ ሰላም ሰላም ብያለሁ። እያላችሁበት ሰላማችሁን በዚህ ተረፍረፍ ይበልልኝ። ይህንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰቡ ነው እና ለምታበረታቱኝ ደግሞ ከልብ አመሰግናለሁ። አንዳንዴ እንሳደባለን፣ እንናገራለን። ነገር ግን ከሚመጣጠን ሰው ጋር ብታመጣጥኑና ብታወዳድሩ መልካም ይመስለኛል እና በምንም በኩል ከአብርሽና ከብሩኬ ሊገናኙ አይችሉም። አረ ብስምላ ምንድን ነው የምታወሩት እናንተ? ምንድን ነው የምትሉት? ከብሩኬና ከአብርሽ ማይወዳደር ሰው ብሩኬ በህይወቱ ከነ ማርክ ጋር ራሱ ሲሰራ ማለት ነው ሴት ልጅ ልክ እንደ አብርሽ ያደርጋል? ነውር ነገር ሰርቶ ያውቃል? እንደ ሩታ ማለት ነው ሀይሚን ከፍ ዝቅ እያደረጋታል? የፈለገ ነገር ብታረገው ማለት ነው። ሲቀጥል የሀይሚና የብሩኬ ነገር ማለት ነው ቢጣሉ እንኳን ለአመት ለሁለት አመት ይጨርስባቸዋል። ኧረ ቢስሚላ እውነት በጣም ነው የምትገርሙት ማለት ነው። በሁሉም ነገር አብርሽ ጀግና ነው። አብርሽ ጀግና ዝሙትም ሲሰራ አብርሽ ጀግና ነው። ሴትም ከፍ ዝቅ ሲያደርግ አብርሽ ጀግና ነው። የሆነ ነገር ሲዋሽም አብርሽ ጀግና ነው። እንደዚህ ሲሆን አብርሽ ጀግና ነው። ይሄ ጀግንነት አይደለም። ከምሬ ነው የምላቸው። እኔ በአሁን ሰዓት በፊት ነበረ የአብርሽ ጀግንነት። እሱንም ቡታጀራ ያለ ጊዜ ታውቃላችሁ፣ ሰውን ሲያበላ ሲያጠጣ፣ ቤት ሲሰራ፣ መልካም መልካም ነገር ሲሰራ የዛኔ ነበረ ህዝቡ የሚወደው። አሁን በሚሰራው ነገር ልክ አንዳንድ ሰዎች አላችሁ ማለት ነው። ምን እንደሰራ ነገር የተራበ ሰብስቦ እንዳጠጣ ነገር ወይም ደግሞ የበረደው ሚዲያ ላይ አንስቶ ወይም ደግሞ አስፋልት ላይ አምጥቶ በቃ እንደ በፊት የሚያደርገው ነገር። በፊት እውነቴ ነው የምላችሁ እንደዚህ መልካም ነገር ሲሰራ ራሱ እንደዚህ ጀግና ምናምን አትሉትም ነበር። ለነገሩ አልፈርድባችሁም። በአሁኑ ሰዓት መልካም ሰው መቼ ይወደዳል? ጥሩ ሰው መቼ ይወደዳል? ዝሙትን የሚሰራ አገርን የሚያበላሽ የሴትን ህይወት የሚያበላሽ ሌባ ሰው፣ የሰውን ገንዘብ የሚበላ እነዛ ሰዎች ነው ጀግና የሚባሉት ማለት ነው። ብሩክ በእናቱ የማይደራደር እናቱ እንኳን አንድ ቀን ስትዘቀዘቅ ወጥቶ መልስ የሚሰጥ ሴት ልጅ የሚያከብር የተግባር ሰው ብሩኬ። ትላንትና እኮ ነው የመጣው ብሩኬ ዩቱብ ላይ ማለት ነው። በህይወቱ ብዙ ለውጥ አይተናል ማለት ነው። ብዙ ነገር በተለይ እውነት ጨረቃ ፋሚሊ ትላንትና ብቻ ያደረገው ነገር ለእናንተ ትልቅ ነገር ነው። ከምሬ ነው የምላችሁ ምን ያክል እንደሚወዷቸው እና ምን ያክል ለእናንተ ክብር እንዳላቸው ለእናንተ ልክ እውነቴ ነው የምላችሁ። ሌላው ፋሚሊ የኔ ቤተሰብ ቢል ዜሮ ለጥቅም ነበር የኔ ፋሚሊ የኔ ቤተሰብ እንደዚህ የሚለው ማለት ነው። ብሩኬ ሞር ከምሬ ነው የምላችሁ እኔ በብዙ ነገር አይቼዋለሁ። ብሩኬ ብዙ ዩቱበርን አይቻለሁ ማለት ነው። ስለ ብሩኬ እኔ አውርቼ አላውቅም ማለት ነው። ከምሬ ነው የምላችሁ እኔ ቪዲዮ ስለማልሰራባችሁ ነው እንጂ
ብሩኬና ሀይሚ እንኳን ቢጣሉ ጊዜያት አይጨርስባቸውም። ወዲያው ነው የሚታረቁት፣ ወዲያው ነው ነገሩ የሚፈቱት። አንድ ቀን ቢጣሉም አንድ ቀን ደስታ ያሳያሉ። ሲቀጥል ደግሞ ለኦዲየንሳቸው ያላቸው ክብር እንደውም እውነቴ ነው የምላችሁ በጣም ይቅርታ አድርጉልኝና ማለት ነው እዚህ ጋር ከብሩክ ይልቅ እና አሁን ሀይሚ ተወች እንጂ በፊት ሀይሚ አንዳንድ የሚያስጠላ ለኦዲየንስ መልስ ትሰጥ ነበር። በዛ ነገር ደግሞ አንዳንድ ሰው ይናገራት ነበር። እሷም ለክፋት አይደለም፣ ያው እሷን ሲነኳት፣ እሷን ሲያቆሿት፣ እሷ መጥፎ ነገር ሲሏት የበፊት የነበረው ፈቶ የድሮ ፈቶዋን እያወጡ እሷ ለማሸማቀቅ ምናምን እንደዛ ሲያደርጉ ሀይሚ እንደውም በስሜት አንድ ሁለት ቀን ምናምን ለኦዲየንስ መልስ ሰጥታለች። በተረፈ ሀይሚና ብሩኬ እኔ ሰውን ሲሳደቡ ሰውን ሲንቁ ለሰው መልስ ያልሆነ መልስ ሲሰጡ በህይወቴ አይቻቸው አላለሁ። ሁሌም ነው የማየው ቪዲዮቸው። እኔ ኮሜንት አልጽፍም ቪዲዮ አልሰራባቸውም እንጂ በፍቅር የማየው የብሩኬ እኔ እንጃ ቪዲዮ ራሱ አልጠግበውም ማለት ነው። በተለይ ደግሞ ጌም ከተጫወተስ ብሩኬ ስነ ስርዓት ያለው ልጅ ከእናንተ ሊለይ ራሱ በስስት ነው የሚለያቸው። አንዳንድ ጌም የሚጫወቱት እዩ ጌም ከተጫወቱ በኋላ የራሳቸው ጉዳይ ብሎ ነው ገልብጠው ነው የሚወጡት። ብሩኬ ግን ቁጭ ብሎ እናንተን አዝናንቶ ዘፈን ከፍቶ አክብሯችሁ ቻው ብሏችሁ ነው የሚወጣው። እውነት ጨረቃ ፋሚሊ በጣም ታድላችኋል፣ በጣም ማለት ነው። እኔ አሁን ወደዛ ተገልበጭ እያለኝ ነው። እንዴ ብሩኬ ከአብርሽ ሰውን አታውቁም ማለት ነው። ከምሬ ነው ብላቸው በምንም አይመጣጠንም በምንም ብሩኬ በህይወቱ በሴት ልጅ እንደዚህ ተጫውቶ አያውቅም። የሚያስጠላና የሚወርድ እሱም አይደለም እንዴ ብሩኬና ሀይሚ እንኳን እኮ ፍቅረኛ ማሞች ራሱ እኮ እንደሆኑ አደባባይ ላይ አናውቅም። ሰሞኑ ለአግባሽ ምናምን ነገር እያላት እኔ እንጃ። ያንም ነገር እኔ በጣም እኮ ነው የማደንቀው በጣም ምክንያቱም አንድ ነገር ልንገራችሁ ከብሩኬ የምወድለት ዋናው ነገር ቢኖር እስካሁን ድረስ ሀይሚ አደባባይ ወጥቶ አፈቅርሻለሁ ስላላለት ስለ ግልጽ ስላላረገ በጣም ነው የምወደው። ለምን የእሱ ያለው ላይፉ ማንም ሊያውቅበት አይችልም። ይሄ ልጅ ጎበዝ አይደለም? ይሄ ጀግና አይደለም እንዴ? ፕራይቬት የሆነ ነገር የራሱ ነው እንጂ ለማንም አሳልፎ አይሰጥም። ሲቀጥል እንደ ብሩኬ ኦዲየንስ የሚያከብር አለ እንዴ? እሱን ሲዘቀዘቅ እኮ ሲሰደብ እኮ ነው እሱ መልስ እንኳን አይሰጥም እኮ መልስ። እንዴ ከሁሉም ነገር የሰው ክብር አይሻልም እንዴ? ወይኔ እኔ እንጃ። ብሩኬ ታድላችኋል ጨረቃ ፋሚሊዎች ማለት ነው። ከምሬ ነው የምላችሁ። እንደዚህ የሚያከብር ዩቱበር ካላችሁ እንዴ ትናንትና ራሱ የገለጸው ቃላት፣ በተለይ ደግሞ እኔ ደስ የሚለኝ ነገር ከብሩኬ ማለት ነው አመት በዓል ሲመጣ ማለት ነው ለእኛ እኮ ነው የሚያዝ ነው። በሰው ሀገር ያላችሁ ስግደት እህቶች ይከፋል፣ ይደብራል፣ አይዟችሁ በርቱ፣ ጠንክሩ ነው እኮ ብሎ ለእኛ እኮ ነው የሚሳሳው ማለት ነው። አብርሽ እኮ አመት በዓል መጥቶ እንኳን አደረሳችሁ ካዋየው ሌላ ዩቱበር እንደውም መስቀልም መጣ፣ ገናም መጣ፣ አረፋ መጣ፣ ረሞዳንም እንኳን መጣ እንኳን አደረሳችሁ ኢድ ሙባረክ ይላሉ ማለት ነው። የንቀቱ ንቀት አብርሽ ሰውን ያከብራል፣ ሴት ልጅ ያከብራል፣ እናቱን ይወዳል። እንዴ ከዚህ በፊት እኮ እናትህ እየተዘቀዘቀች ነው ሲባል ምንድን ነው ያለው? ምንም ማድረግ አይችልም የራሳቸው ጉዳይ እኮ ነው ያለው። እንደ ዩቱበር እንኳን ወጥቶ አይናገርም።